ባለፈው ቂጡን ጥሎ ዋንጫ በላ ለመደ አይኔ በላ ለመደ አሁን የፒስ ተጫዋች ልክ እነሱ ሲወልቁ ተወልቃለህ እሱ ማን ደበለኝ ያንተስ ጥቁር ነው ከባራ ይጥል አሁን አንተ ተወልቃለህ ካንተ ቂጥና ከዋንጫ ምን ማለት ነው ማፈንደት ካለብን እንደ ሻኪራ ተወረካታለህ መተረክ አለብህ ቀልድ አይደለም ሁሉም ተዘጋጅሽ ለማውለቅ እኔ ማውለቅ ነው የምቆጥረው ቀልድ የለም ጀማው ያርሲ ፋሚሊ ምንድነው መፍሰስ ምንድነው እስካሁን ተኝታል ወይ ብረግ ብለህ ቀውጠው ዛሬ የድል ቀን ነው አንድ አጣላል ባባቴ እቺን ቻምፒየንስ ሊግ እቺን ፕሪሚየር ሊግ አናቱ ላይ ወያላ ላይ አናቱ ላይ ተጣለታለህ ጊዜው ያ አርሰናል ነው ለምን ትጠራጠራለህ ጀሞ ለፒኤስጂ አርሰናል አንሶ ከዲፌንስ ከአታክ አርሰናል ለፒኤስጂ አንሶ ዛሬ አስገባልኝ ጀማው አስገባልኝ ይሄ አካውንት ደግሞ ጠላት ዘምቷል እናንተም ደግሞ በኮፒ ሊንክ መስመት አለባችሁ በኃይለኛው ጀሞ በኃይለኛው ደንቆሮ ሊክስክስ ደጋፊ ዘምቷል ልጅ አካውንት ላይ እናንተ ደግሞ በኮፒ ሊንክ ጀሞ በኮፒ ሊንክ ቪዲዮ ሲሆን አካውንቱ የፈጠነ ድል ዛሬ ነው የድል ቀን ነው ጊዜው የአርሰናል አባቴ አንዳጣጣ ጀሞ ይላል ዛሬም የድል ቀን ነው ዛሬም የቋጠሮ ቀን ደርሷል የሚቀሉበት ቀን ደርሷል ሜክሲኮ ነው ዛሬ የቋጠሮ ፕሮግራማችንን የምንጀምረው ጀማው ባለህበት ለራስህ ስትል ለደህንነትህ ስትል ለቀጣይ ዓመት ሰላምህ ስትል ወደ ሳይሆን በግድ ትቋጥራለህ ማለት ነው የቋጠሮ ቀን እዛ ጋር ምስኪን ነው እያለች አሉ መሀል አስፋልት ላይ ወጣት ከህዝቡ ለመነካካት ነው ማለት ነው ስለዚህ የቋጠሮ ቀን ይመቻችሁ ዛሬ አለምሽ ዛሬ ነው ኦሆ ማማርጥዬ ዛሬ አርቴታ ጦርነት አለበት ወገን እኔ ይሄን ጨዋታ አይደለም ይሄ ጦርነት ነው አስቡት አርሰናል የፕሪሚየር ሊግ ዋንጫውን አሳክቶ ማለት ነው በታላቅ መነቃቃት ነው ቻምፒየንስ ሊግ ሊጫወት የሚገባው አባቴ ፒኤስጂም ደግሞ ምን አይነት ምረት አልባ እየተረገመ የተመታ ክለብ እንደሆነ እናውቃለን ስለዚህ ሁለቱም ዛሬ ይውላችሁ እንደዚህ ማለት ነው በጣም ነው የሚተናነቁት ነው ምላችሁ ማለት ነው እኔ አታስዋሹኝ ፒኤስጂ ምረት አልባ ነው እኔ አታስዋሹኝ እኔ ፒኤስጂን አላምንም ኖ አይሆንም ስለማይሆን እኮ ነው ፒኤስጂን እኔ አላምነውም ግን ይውላችሁ አርቴታ ተነቃቅቶ ስለሆነ የሚመጣው ቢፈጠረው አይታወቅም ነው ምላችሁ ለማንኛውም አልቋጥርባችሁም ይውላችሁ እንደሌላው ጊዜ ምናምን አልቋጥርባችሁም ቻምፒየንስ ሊግ ማሳክታችሁ ከተማውን እንድታምሱ እንድትቀውጡ ነው የምፈልገው ግን ከተማውን ስታምሱ ይውላችሁ ግራ ቀኛችሁን እያያችሁ ነጋ ደንገጥ እያላችሁ የምርጫ ሰሞኑ በኋላ ታፍሳችሁ ብትገቡ አርቴታ ነው ከሪሽ የጠበቃና ያስ አይከፍሉም ላስታውሳችሁ ብዬ ነው መልካም እንድል እንግዲህ ይቅናችሁ ና ይኸውልህ ሰማኝ ዛሬ ልመልስልህ የመጣሁት ማለት ነው አርሰናል ቀድሞ ቢያገባስ ወይኔ ምናን እያልክ ለምትሳቀቅ ቋጣሪና ለራሴ የአርሰናል ደጋፊ ቀድመን ካገባን እናሸንፋለን ብለህ ለምታስበው አንተስ ታውቃለህ ከዛ በፊት ግን ሄኖክ የማንቸስተር ዩናይትድ አክቲቪስትና ነባ የሲቲው የኛው አክቲቪስት እንግዲህ አካውንታቸው ሁለቱም ተዘግቶባቸው በአዲስ አካውንት ነው እየሰሩ ያሉት ፎሎ በማድረግ ተተባበሩልኝ ያላችሁ ማለት እዚህ ጋር አለ የሁለቱም አካውንት ፎሎ አድርጓቸው ወደ ጉዳይ ስገባ የሚገጥመው እኮ ፒኤስጂ ነው እዛ ሊግ ላይ ሊድስን ማነው ኒውካስትልን አንድ ጎል አግብቶ ወይ ሁለት ጎል አግብቶ እኔ እግዚአብሔርን ይወላችሁ ዛሬ አርሰናል ቀድሞ አግብቶ በተለይ እንደውም ለእናንተ ልህ አርሰናል ቀድሞ አግብቶ ይሄን ጨዋታ ማሸነፍ የሚችል ከሆነ ጭራሽ እንደውም ቀድሞ አግብቶ እኔ በማርያም እግዚአብሔርን ከዚህ በኋላ አርሰናል ሊያፌን አልከፍትም በኢየሱስ አርሰናል ቀድሞ አግብቶ እስቲ ወንድ ነው አስጠብቆ ይውጣ ከፒኤስጂ ፋይናል ላይ እንደዚህ አይነት ጫና ያለበት ጨዋታ ላይ አግብቶ ቀድሞ አስጠብቆ ሊወጣ ኧረ እባክህ ይሄን ጨዋታ የሚያሸንፈው በደንብ ያጠቃና በዛ ያለ ጎል ያገባ ነው የተከላከለ ወፍ እኔ በበኩሌ ፒኤስጂ አሳምኖ ያሸንፈዋል ብዬ አስባለሁ አሳምኖ ስል ለጥልጦ ላይሆን ይችላል ግን አሳምኖ ያሸንፈዋል ፒኤስጂ መከላከሉም ላይ እጅግ በጣም ጠንካራ ቡድን ማጥቃቱም ላይ እጅግ በጣም ጠንካራ ቡድን ነው አርሰናል ደግሞ በተቃራኒው መከላከሉ ላይ እጅግ በጣም ጠንካራ ሲሆን ማጥቃቱ ላይ ግን ደከም ያለ ቡድን ስለሆነ ፒኤስጂ ያሸንፋል ብዬ ግምቴን አስቀምጫለሁ ከጨዋታው ዋል እኮ ፒኤስጂ ነው እዛ ሊግ ላይ ሊድስን ማነው ኒውካስትልን አንድ ጎል አግብቶ ወይ ሁለት ጎል አግብቶ እኔ እግዚአብሔርን ይወላችሁ ዛሬ አርሰናል ቀድሞ አግብቶ በተለይ እንደውም ለእናንተ ልህ አርሰናል ቀድሞ አግብቶ ይሄን ጨዋታ ማሸነፍ የሚችል ከሆነ ጭራሽ እንደውም ቀድሞ አግብቶ እኔ በማርያም እግዚአብሔርን ከዚህ በኋላ አርሰናል ሊያፌን አልከፍትም በኢየሱስ አርሰናል ቀድሞ አግብቶ እስቲ ወንድ ነው አስጠብቆ ይውጣ ከፒኤስጂ ፋይናል ላይ እንደዚህ አይነት ጫና ያለበት ጨዋታ ላይ አግብቶ ቀድሞ አስጠብቆ ሊወጣ ኧረ እባክህ ይሄን ጨዋታ የሚያሸንፈው በደንብ ያጠቃና በዛ ያለ ጎል ያገባ ነው የተከላከለ ወፍ
እኔ በበኩሌ ፒኤስጂ አሳምኖ ያሸንፋል ብዬ አስባለሁ። አሳምኖ ስል ለጥልጦ ላይሆን ይችላል፣ ግን አሳምኖ ያሸንፋል። ፒኤስጂ መከላከሉም ላይ እጅግ በጣም ጠንካራ ቡድን፣ ማጥቃቱም ላይ እጅግ በጣም ጠንካራ ቡድን ነው። አርሰናል ደግሞ በተቃራኒው መከላከሉ ላይ እጅግ በጣም ጠንካራ ሲሆን ማጥቃቱ ላይ ግን ደከም ያለ ቡድን ስለሆነ ፒኤስጂ ያሸንፋል ብዬ ግምቴን አስቀምጫለሁ። ከጨዋታው በኋላ አቤት ተመልሰናል ይላል። አሁን ቀዳ ምንድነው እንደዚህ ፈገግ ያደረገው ልትል ትችላለህ እኮ ፒኤስጂ ዋንጫ ሊበላ እኮ ነው። በእናትህ እስቲ አሁን ቋጥሮ ነው ምንድነው የሚበላው? እኔ አውቀዋለሁ። ምንም መቋጠር አያስፈልግ። ፒኤስጂ ማድረግ ያለበትን ያደርጋል። ይሄን ደግሞ በሙሉ ኮንፊደንስ ነው የምናገረው። ለዓለም ሰላም ሲባል ዛሬ እንኳን ፒኤስጂ ያወጣናል። ምንም መቋጠር አያስፈልገንም። አርሰናል ከበላ እንዲሁም ከአንድ ሳምንት በኋላ ነው የመጣሁት። አርሰናል ከበላ በዛው መጥፊያችን ነው። ገብቷል። ይበቃቸው። አርሰናል ደጋፊ እንዳይደብር የዋንጫ ብታጠው ባለፈው በልተሃል፣ በዛ ተደሰት። ይሄ ኖርማል ነገር ነው። እኛም ፍጻሜ ደርሰን አተናል ዋንጫ። ገብቷቸዋል። ቼልሲ በልቶብናል። ስለዚህ ቀጣይ የምትበላላችሁ አሁን ሰላም እናግኝ። ገብቷቸዋል። በጣም ኖርማል ነው። እኔ ምልሽ ቻምፕ እንዴት አመሸሽ? በመጀመሪያ ማለት ነው እና ሰሞኑ ማነው ከተማ ውስጥ የፒኤስጂ ማሊያ ወያላው በሙሉ የፒኤስጂ ማሊያ ገዝቶ የማሊያ ቤቶች ጋር ደውዬ ራሱ ቼክ ሳደርግ ማነው የአርሰናል ማሊያ እንደተሸጠው የፒኤስጂ ማሊያም በሯል ነው የሚለው። ወያላው እንዳለ ገዝቶ ጨርሶት ማለት። እኔ ግን በዚህ ደረጃ ውይልና ግን ያዋጣል። ስለ ጨዋታው ካለቀ በኋላ ከተሸነፍን የፒኤስጂ ማሊያ ለብሰ ከተማ ውስጥ ብትዞር ያበሽቀናል ምናምን ብለን እናስባው። ለመቋጠር ኦልሬዲ 3000 ምናምን ብር አወጣ። ለመቋጠር እንዴ በጣም ብዙ የፒኤስጂ ማሊያዎች ሲቃጠሉና ሲቀደዱ ለማየት ተዘጋጅ ነው ማለት ቻፕ ገባር። ስማውል ኢሞሽናል ዳሜጅ፣ የሞራል ኪሳራ፣ የገንዘብ ኪሳራ በሁሉም ነገር እኮ አከሰርንህ ማለት ነው። አከሰርን። አሁን የቀረን ማለት ነው ገንዘብህ ላይ ነው። በቃ በገንዘብ ልናከስር ነው ትንሽ የቀረን ማለት እንዴ በንሼ ነው በዚህ ደረጃ የምትቋጥረው። አባቴ ምን ያርግልህና አንተ አንድ ቀን እዚህ መድረክ ላይ ደርሰህ የራስህን ክለብ ማሊያ ለብሰህ እኔ ላይ ዋትስአፕ ለማለት ያብቃ አባቴ። በዚህ ደረጃ መለጠፍ ከፍለት ለጠፋለህ ወይኔ አባቴ። የሊቨርፑልና የሲቲ ደጋፊዎች ደግሞ የሊቨርፑልና የቼልሲ ደጋፊዎች መቋጠር ከፈለጋችሁ ኖርማል ነው፣ ግን ኦቨር ስታሽቃብጡ ማየት ይከብዳል። ምክንያቱም ምን አይነት አደካከል ቢደክላችሁ ነው ደጋፊ ያደርጋችሁ? ፒኤስጂ ዳይማን መስተብን ሰም ጉድ ተሰጠህና ደጋፊ ያደረገ ፒኤስጂን አከብረዋለሁ ነው። ፒኤስጂን አከብረዋለሁ። አሁን እዚህ ጋር የሚመጥነኝ ጠላት ነው የምገጥመው። ቋጥርማ ስለጥፈው ግን ፒኤስጂ እንዳታጣጥ። ለነገሩ ብር አክስሮ እንዴት ነው ማታጣጥለው? ማሊያውን ትቀደዋለህ፣ ታቃጥለዋለህ። ምን አለ በለኝ። አይኖች ሁሉ ዛሬ ምሽት 1 ሰዓት ላይ ወደ ሃንጋሪዋ ዋና ከተማ ወደ ቡዳፔስት ፑሽካሽ አሬና ስቴዲየም የሚያንጋጡት ይሆናል። አርሰናል ቨርሰስ ፒኤስጂ እጅግ ተጠባቂ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ዛሬ ምሽት 1 ሰዓት ላይ ይደረጋል። እናም እንግዲህ ይህ ጨዋታ በጠንካራ ማጥቃታቸው በሚታወቁት ፒኤስጂ እና በጠንካራ መከላከል ብቃታቸው የሚታወቁት አርሰናሎች የሚያደርጉት እጅግ ተጠባቂ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ነው። ይሄን ጨዋታ ማን ያሸንፋል? እስቲ ግምታችሁን በኮመንት ሁላችሁ ማስቀምጡልኝ። ይመቻችሁ። መልካም እድል ባይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማይ ፋሚሊ እንዴት ናችሁ? ዛሬ ከባድ ጨዋታ አለ፣ ቻምፒየንስ ሊግ ፋይናል። ከዛ በፊት ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። አርሰናል ከፒኤስጂ። አርሰናል በታሪኩ የመጀመሪያው ዋንጫ ለማንሳት እንግዲህ 90 ደቂቃ እድሜ ነው የቀረው። እጅግ በጣም ከባድ ጨዋታ እንደሚሆን ይጠበቃል። ይሄ ጨዋታ በርግጥ አትሌቲኮ ማድሪድ ከፒኤስጂ ቢሆን ዓለም ይሄን ያህል ይጠብቃል ብዬ አላስብም። አርሰናል ስለሆነ ነው ብዬ ነው የማስበው። ትኩረት እንደው ሙኒክና ፒኤስጂ እንኳን ቢሆኑ ይሄን ያህል ዓለም ትኩረት ይሰጥበታል ብዬ አስብ። አርሰናል ነው ስለሆነ ነው ይሄ ነገር ያለውና ልጆቹ እንግዲህ አርቴታና ልጆቹ ታሪክ ለመስራት ነው። እነዛ በርግጥ ለሁለተኛ ጊዜ ነውና እኔ ይሄ ዋንጫ እንደ መቅሰስ ነው ብዬ ነው የማስበው። በአርሰናል ቤት እንደ መቅሰስ መስላችሁ በአንድ አመት ውስጥ ሁለቱንም ባይሳካ እንኳን እነዚህ ልጆች አይችሉም ምናምን ተብሎ የሚሰበርባቸው ተስፋ የሚቆርጥባቸው ነው ብዬ አላስብም። አምና ሰሚ ፋይናል ቀረበ፣ አሁን ለፋይናል። ከዛ ራሱን አብዴት አድርጎ ደግሞ ይሄ ካልተሳካ ካልሆነ እኮ ነው እንደው አይሆንባችሁ። ባይሆን ጥሩ ነው፣ ግን ከሆነ እንኳን በክለባችሁ ተስፋ የምትቆርጡበት ሁኔታ አይደለም። ከመጣ ሰየው፣ ካልመጣች ግን ችግር። ምክንያቱም የሚገጠመው ትልቅ ሰው ነው፣ ትልቅ አሰልጣኝ ነው። ይሽነርኪ ዝም ብሎ እንደቀላል የምታዩት ሰው አይደለም። ልጆቹም አይታቸዋል። አንዱ አሁን የአርሰናል በተከላካይ ክፍሉ ነው እንጂ ደህና የምትጠሩለት እኮ የነዛ እኮ ተቃይሮ የሚገቡት ውስጥ ከአርሰናል እኮ ከፊቱ እንደ ቡድን ነው ጥሩ እንጂ በቡድን ደረጃ በልጆች ጥራት እንኳን አይገናኙም እኮ። አርቴታ እኮ በጣም ጠንካራ መሆኑን ታውቁት እኮ ይሄን ቡድን አጣም።
ዲክላን ራይስና ሳካን እኮ ነው ከፊት የምታወጡት ሰዎች። ያን ቡድን ግን ጀግና ተፈሪ አረገው በአውሮፓ ላይ እንደ ቡድን ነው። በርግጥ ሉዊስ ኤንሪኬም እነ ኪሊያንን ምናምን አሰናብቶ ነው ቡድኑ እንደ ቡድን ያደረገው። ግን ቢሆንም ልጆቹ ጥራት አላቸው በነጠላ ብታያቸው እና አርሰናል ቢሸነፍ እንዴት በፒኤስጂ ይሸነፋል የምትሉት አይነት ቡድን አይደለም። ፒኤስጂ ብዙ መጠበቅም አያስፈልግም። ምክንያቱም ብዙ ከጥበት ተሰበራለ። ይሄን ዋንጫ እናረጋግጣለን ማለት አያስፈልግም። ከመጣ አሰየው፣ ካልመጣ ግን ኢንሻአላህ ቀጣይ ዓመት እንበላለን ብላችሁ ነው ማየት ያለባችሁ ብዬ አስባለሁ። ግን ያን ያህል ብዙ ጎል ይገባል በተለይ አርሰናል ቀድሞ ጎል ካስወጣረ እኔ የመሸነፍ እንትኑ አይኖርም ያሸንፋል ብዬ ነው የማስበው። ኤኒዌይስ ጊዜው አላህ እስከደረሰን ምንና ይሆናል የሚሆነውን ሁሉንም መልካም እንመኛለን። አሪፍ ጊዜ አሪፍ ጨዋታ ይሆናል ብዬ አስባለሁ። እስቲ እናንተ ግን የራሳችሁን ደግሞ ምኞት የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ደግሞ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ